ታሪካችን የሚጀምረው በግብርና ሥራ ላይ በተሰማራውና ደግ ልብ ባለው ጆርጅ ሃርዲ በተባለ እረኛ ሲሆን በእርሻ ሥራው በሚገኝ ተንቀሳቃሽ መኪና ውስጥ የሚኖረው ይህ እረኛ ለሚያረባቸው በጎች ልዩ ስም በማውጣትና በቅርበት በመንከባከብ ነው የሚታወቀው። አንድ ቀን ሬቤካ ለተባለች ሴት ደብዳቤ በሚጽፍበት ወቅት በባለፈው ደብዳቤዋ ላይ ከሁሉም ይበልጥ የሚወደው በግ መኖሩን ጠይቃው እንደነበረ በማስታወስ እያንዳንዱ በግ በራሱ መንገድ ልዩ መሆኑን ምላሽ ይሰጣታል። በመቀጠልም በጎቹን ማስተዋወቅ የሚጀምረው ጆርጅ ረብሻ መፍጠር ከሚወዱት መንታ አውራ በጎች ከሬንዲና ሮኒ በመነሳት ኩሩና የተከበረውን ሰር ሪቻርድን፣ በመንጋው ውስጥ ባለ ብዙ ጸጉሯና በተጋነነ ባህሪዋ የምትታወቀውን ሴት በግ ክላውድን፣ ነገሮችን ለማወቅ ጉጉት ያላት ዞራን፣ በጣም ታጋሹን አውራ በግ ሜፐልን እንዲሁም ፊቱን በጸጉር የተሸፈነ ውል አይስን በዝርዝር ይጠቅሳል። እነዚህ በጎች በሙሉ ለሱ ልዩ ቢሆኑም ከመካከላቸው ግን አንዱ ይበልጥ ጎልቶ እንደሚወጣ በመግለጽ በመንጋው ውስጥ ትልቁ አውራ በግ የሆነውን ሴባስቲያንን ያስተዋውቃታል። ይህ በግ ልክ እንደሱ ብቸኝነትን የሚወድ ከመሆኑም በላይ አልፎ አልፎ ለብቻው ቢጠፋም ሁልጊዜ መንገዱን አውቆ ወደ ቤቱ ይመለስ ነበረ። በመጨረሻም ጆርጅ እሱ የሚያስበውንና የሚሰማውን ሁሉ ጠንቅቃ የምታውቅ የምትመስለውን ከመካከላቸው እጅግ ብልህ የሆነችው ሊሊ የተባለችውን ሴት በግ በማስተዋወቅ ስብስቡን ዘርዝሮ ያጠናቅቃል። ይህንን ሁሉ ዝርዝር ነገር በደብዳቤ ላይ ያሰፈረ የሚገኘው ጆርጅ በየቀኑ እንደሚመግባቸው፣ እንደሚያጫውታቸውና እያንዳንዱንም በግ ተከታትሎ መድኃኒታቸውን እንደሚሰጣቸው ከገለጸ በኋላ ምሽት በደረሰ ቁጥር የወንጀል ምርመራና ሚስጥራዊ ታሪኮች ላይ የሚያጠነጥኑ ልብ ወለድ መጽሐፍትን እንደሚያነብላቸው ያብራራል። መጽሐፍ በሚያነብበት ጊዜ በጎቹ ታሪኩን አብረውት እንደሚከታተሉ አድርጎ ማሰብ ቢወድም ከሚያነብላቸው ነገር ውስጥ ግን አንዱንም በትክክል ሊረዱት እንደማይችሉ ነበር የሚያስበው። ነገር ግን እውነታው ከዚሁ ፍጹም ተቃራኒ ነበር። እነዚህ በጎች እያንዳንዱን ነገር ጠንቅቀው መረዳት ብቻ ሳይሆን በመጽሐፍ ውስጥ ስላለው ገዳይ ማንነት በመካከላቸው በሰፊው እስከ መወያየት ይደርሱ ነበረ። ከዚህም አልፎ ሊሊ የተባለችው በግ ገዳዩን ገና ከሁለት ምዕራፎች በፊት አስቀድማ በትክክል በመገመት ከመካከላቸው እጅግ አስተዋይ በግ መሆኗን በተግባር አስመስክራለች። በዚህ ላይ ደግሞ ገና ጨዋታ ያልጠገቡ 3 ንቁ ግልገሎች እዚያው ይገኛሉ። አብዛኛውን ጊዜ ግልገሎች የሚወለዱት በጸደይ ወራት ቢሆንም በዚህኛው መንጋ ውስጥ ግን በብርዱ የክረምት ወራት የተወለደ ሌላ ለየት ያለ ግልገል ይገኛል። ይህ ግልገል በክረምት ወራት በመወለዱ ብቻ ስም እንኳን ያልወጣለት ምስኪን ከመሆኑም በላይ በጎቹ እንደ እውነተኛ የመንጋቸው አባል አድርገው የማይቆጥሩት በመሆኑ ጆርጅ ለየት ባለ ሁኔታ በፍቅር እንክብካቤ ያደርግለታል። ይህንን የነሱን ልዩ ትኩረት በትዝብት የሚመለከቱት በጎቹም ጆርጅ ራሱ እንደነሱ ግልገል ስላልሆነ የክረምቱን ግልገል ተፈጥሯዊ ጠባይና ፍላጎት ጨርሶ ሊረዳው እንደማይችል ነበረ በራሳቸው መንገድ የሚያስቡት። ጆርጅ የሚኖረው ዴንብሩክ ከምትባል ከተማ አጠገብ በሚገኝ ለምለም እርሻ ላይ ሲሆን የዚህ የደብዳቤ ተቀባይ የሆነችው ሬቤካ በአካል ወደዚህ ስፍራ መጣ በጎቹንና መንጋውን እንድትጎበኝለት ከፍተኛ ፍላጎት ነበረው። በዚች ዴንብሩክ ከተማ ውስጥ እረኛው ካሌብ፣ ሃም የተባለው ስጋ ሻጭና ቤት የምትባለው የሆቴል ባለቤት የሚኖሩ ሲሆን እዚያው በሚገኘው የከተማዋ ጥንታዊ ቤተክርስቲያን ውስጥ ደግሞ ከጆርጅ ጋር ጨርሶ የማይስማማውና እጅግ ውስብስብ ግንኙነት ያለው ሂልኮት የተባለ ቄስ ይኖራል። በአካባቢው ሰው ዘንድ ጆርጅ ሃይማኖተኛ ሰው እንዳልሆነ ቢታወቅም አንድ ቀን ግን ጆርጅ ወደዚህ ቤተክርስቲያን በዝምታ ዘልቆ በመግባት እጅግ ብዙ የገንዘብ ጥቅል በስጦታ ሳህኑ ላይ አስቀምጦ ይሄዳል። በማግስቱ በጎቹ የእረኛውን የካሌብን መኪና ገና ከሩቅ ሲያዩ እርሱን በጣም ስለሚወዱት እጅጉን ይፈነጥዛሉ። የካሌብን መምጣት የተመለከቱት በጎቹ ምናልባት ከሱ መንጎች ጋር ሊቀላቀሉ እንደሆነ አስበው የነበረ ቢሆንም ጆርጅ ግን ካሌብን ድጋሚ ወደ እርሻው እንዳይመጣ በጥብቅ በመንገር በቀጥታ ከካራቫን ውስጥ ገፍትሮ ያስወጣዋል። በእረኞቹ መካከል የተፈጠረው ነገር በእጅጉ ያሳዘናቸው በጎቹም ከዚህ የተነሳ ይህንን መጥፎ አጋጣሚና ውጥረት ሙሉ በሙሉ መርሳት እንዳለባቸው በመካከላቸው እርስ በርሳቸው መነጋገር ይጀምራሉ። እዚያ ከሚገኙት በጎች መካከል አብዛኞቹ የፈለጉትን ነገር በአጭር ጊዜ የመርሳት ልዩ ተፈጥሯዊ ችሎታ ቢኖራቸውም በመንጋው ውስጥ ግን ምንም ነገር ጨርሶ የማይረሳውና ሁሉም ነገር በአእምሮ የሚቀርጸው ታጋሹ በግ ሜፕል ብቻ በመሆኑ ይህንን የተፈጠረውን አስከፊ ነገር መልሶ እንዳያስታውሳቸው ሌሎቹ በጎች አጥብቀው ያሳስቡታል። በዚህ መሰረትም በጎቹ በአንድነት እስከ 3 በመቁጠር የካሌብን መምጣትና የተፈጠረውን ግጭት ጨርሶ እንዳልነበር አድርገው ከአእምሯቸው ሙሉ በሙሉ ያጠፉታል። በሌላ በኩል ደግሞ በአካባቢው የሚካሄደውን የባህል ፌስቲቫል ለመዘገብ አንድ ጋዜጠኛ ወደ ከተማዋ ይደርሳል። በዚህ መሃል የሆቴሉ ባለቤት ቤት ጆርጅ ሬቤካ ለተባለች ሴት የጻፈውን ደብዳቤ ተመልክታ ነበርና ከፖስታ ቤቷ ሰራተኛ ጋር ስለ ደብዳቤው ጉዳይ ማውራት ትጀምራለች። በጽጌረዳ መዓዛ በተቀባ ወረቀት ላይ የተጻፈ ደብዳቤ ከፍቅር መግለጫ ውጪ ሌላ ሊሆን እንደማይችል ከተስማሙ በኋላ ቤት ያንን ደብዳቤ ከፖስታ ሰራተኛዋ ቦርሳ ውስጥ በሚስጥር ተሰርቀዋለች። ልክ በዚያው ቅጽበት ወደ ከተማዋ የመጣው ጋዜጠኛ ወደ ቤት ተጠግቶ ለበዓሉ ተብለው የተዘጋጁትን 3 ትናንሽ ጠረጴዛዎችን በትኩረት ይመለከታል።
ሆኖም የጠበቀው ነገር ስላልነበረ ተስፋ በመቁረጥ ይህ ጨርሶ ፌስቲቫል ሊባል እንደማይችል ይነግራታል። ይህ ሰው ጋዜት ከተባለ የህትመት ድርጅት የተላከ ኤሌት ማቴዎስ የተባለ ጀማሪ ጋዜጠኛ ነው። ለረጅም ጊዜ ትልቅ ትኩረት የሚስብ እውነተኛ ታሪክ ሲፈልግ የቆየው ኤሌት ስለዚህች አነስተኛ ከተማ መጻፉ ለሥራ እድገቱ ምንም አይነት ጠቃሚ አስተዋጽኦ እንደማይኖረው አስቀድሞ ቢያውቅም የዝግጅት ክፍሉ አዘጋጆች ግን ወደዚህ ሩቅ ስፍራ መድበውታል። በዚህ መሃል ቤት ወደሱ ተጠግታ የመግቢያ ክፍያውን እንዲከፍል በይፋ ስትጠይቀው እዚያ መቆየት ያልፈለገው ኤሌትም ብሩን ሰጥቷት አካባቢውን ጥሎ ይሄዳል። በዚያን ዕለት ምሽት አየሩ ተቀይሮ ኃይለኛ ነጎድጓድ ያዘለ ዝናብ መዝነብ ይጀምራል። በዚህ ጊዜ የበግ ጠቦቶቹ በነጎድጓዱ ጩኸት በመደንገጣቸው ሰር ሪችፊልድ ጠጋ ብሎ ሰማይ ላይ የሚታዩት ደመናዎች በሙሉ በአንድ ወቅት በጎች እንደነበሩ፣ እነዚህ በጎችም ምድሪቱ መድረቋን ሲመለከቱ ሳርና ሌላ አረንጓዴ ተክል እንዲበቅል ለማድረግ ሰማይ ላይ መደነስ እንደሚጀምሩ በመተረክ ያረጋጋቸዋል። በመንጋው ውስጥ ያሉት በጎች በሙሉ ፈጽሞ እንደማይሞቱና በቀጥታ ወደ ደመናነት እንደሚቀየሩ በጥብቅ ያምኑ ነበር። ይህ እንዴት ሊሆን እንደሚችል ማንም ማስታወስ ባይችልም ሜፕል ግን ነገሩ እውነት እንዳልሆነ እያወቀ የጠቦቶቹን ስሜት ላለመጉዳት ሲል ታሪኩን በዝምታ ያጋራቸዋል። በሌላ ስፍራ ሂልኮት ጆርጅ የሰጠውን ገንዘብ ካዝና ውስጥ በጥንቃቄ ቆልፎ እያስቀመጠ፣ ሃም ደግሞ በሥራ ቦታው ቢላዎቹን በዝምታ እየሳለ፣ በራሷ ቤት ውስጥ የነበረችው ቤት ደግሞ በከፍተኛ ንዴት ውስጥ ሆና የጆርጅን ደብዳቤ ስታነብ ነበረ። ከነዚህ ሁሉ ርቆ በጨለማው መንገድ ላይ ሲነዳ የነበረው ኤሌት መኪናው ድንገት ከቁጥጥር ውጭ ሆኖበት ከዛፉ ጋር ተጋጭቷል። ኤሌት የተጋጨው መኪናውን በተጎታች ተሽከርካሪ ካስነሳ በኋላ ጎታቹ መኪና ውስጥ ተሳፍሮ መሄድ ሲጀምር በጨለማ ውስጥ አንድ ግለሰብ የእጅ ባትሪ ይዞ ሲጓዝ ይመለከታል። ብዙም ሳይቆይ ነበረ የጆርጅ መኖሪያ ቤት በር ኃይለኛ የኳኳታ ድምጽ ያስተናገደው። በማግስቱ ጠዋት በጎቹ ከእንቅልፋቸው ነቅተው ወደ ውጭ ሲወጡ ጆርጅን መሬት ላይ ወድቆ ያገኙታል። ሊሊ ነገሩ ጨዋታ መስሏት የነበረ ቢሆንም ሜፕል ግን የጆርጅን የልብ ትርታ ካዳመጠ በኋላ ሕይወቱ ማለፉን ይነግራታል። በዚህ ጊዜ ሊሊ መሞት የሚባል ነገር በእውኑ ዓለም እንደሌለና በትረካ መጽሐፍት ውስጥ ብቻ የሚከሰት ነገር እንደሆነ አጥብቃ በመከራከር ጆርጅ ወደ ደመናነት ይቀየር እንደሆነ ጠየቀችው። ሜፕል ግን ይህንን የሚያደርጉት በጎች ብቻ እንደሆኑ ይነግራታል። ሊሊ በሁኔታው አዝና ራሷን በጆርጅ እጅ ላይ አስደግፋ እንደተቀመጠች መርዶ የደረሳቸው የተቀሩት የመንጋ አባላት ያለሱ ወደፊት ምን ማድረግ እንዳለባቸው ግራ በመጋባት ማሰብ ይጀምራሉ። በመሃል ሊሊ ጆርጅን መርሳት እንዳለባቸው ትነግራቸዋለች። ሜፕል ሐሳቡን ባይቀበለውም የመንጋው በጎች እርሱን ለመርሳት በመወሰን እስከ 3 መቁጠር ሲጀምሩ ልክ በዚች ቅጽበት ሴባስቲያን ብቅ በማለት እረኛቸውን እንዲህ በቀላሉ እንዲረሱት እንደማይፈቅድና ጓደኛ መቼም ቢሆን መረሳት ስለሌለበት ሁላቸውም ሊያስታውሱት እንደሚገባ ይነግራቸዋል። ጆርጅ በአንድ ወቅት ለእርሱ ያደረገለት በጎነት ስለነበር አሁን ደግሞ በምላሹ ለሱ እንዲሁ ሊደረግለት እንደሚገባ አጥብቆ ይገልጽላቸዋል። ወዲያውኑም አንድ ግልገል ወደፊት በመቅረብ ጆርጅ ለምን እንደተገደለ ጥያቄ አነሳ። በሌሊት ተረቶቻቸው ውስጥ የሚሞቱት ሰዎች ሁልጊዜም የሚገደሉ በመሆናቸው ይህ ጥያቄ በሊሊ አእምሮ ውስጥ ጥርጣሬን መፍጠር ጀመረ። ብዙም ሳይቆይ የፖሊስ መኮንኑ ቲም ወደ ስፍራው ደረሰ። አስክሬኑን መጀመሪያ ያገኘው ካሌብ ሲሆን ወዲያውኑ የስጋ ቆራጩ ሃም በቦታው ተገኝቶ የጆርጅን በጎች መቁጠር ጀመረ። ይህ ሁኔታ ግራ ያጋባት ሊሊ ጆርጅ እንዴት ያለ ባርኔጣውና የዝናብ ጃኬቱ ወደ ውጭ ሊወጣ እንደቻለ እያሰበች በቤቱ መስኮት ወደ ውስጥ ስትመለከት በዚያ 2 የመጠጥ ብርጭቆችን በማየቷ ሌላ ሰው ከእርሱ ጋር አብሮ እንደነበረ በግልጽ ትረዳለች። ብዙም ሳይቆይ ጋዜጠኛው ኤሌት ወደ ስፍራው በመድረስ የጆርጅን አስክሬን ፎቶ ማንሳት ቢጀምርም መኮንኑ ቲም ግን የሞቱ ምክንያት የልብ ድካም ስለሆነ እዚህ ለሱ የሚሆን ትልቅ ዜና እንደሌለ ያሳውቀዋል። ቲም የጆርጅን ቤት ዙሪያውን አስቀድሞ ፈትሾ የነበረ ቢሆንም በኤሌት ግፊት ግን ወደ ውስጥ ገብቶ ለመፈተሽ ይገደዳል። በሕይወቱ እንዲህ አይነት ነገር ገጥሞት ስለማያውቅ ጆርጅ በልብ ድካም እየተሰቃየ እንዴት ወደ ውጭ ሊወጣ እንደቻለ ጥያቄ ያነሳው ኤሌት ነበረ። በተጨማሪም በቦታው የነበሩትን 2 የመጠጥ ብርጭቆዎች ቢያስተውልም ቲም ግን ጆርጅ አልተገደለም በማለት በልብ ድካም መላምቱ ላይ ሙጥኝ ይላል። እሱ ይሄን ይበል እንጂ ሊሊ ነገሩ ግድያ መሆኑን ሙሉ በሙሉ እርግጠኛ ከመሆንም አልፋ ወደ ጆርጅ ቤት የመጣው ሰው በቅርብ የሚያውቀውና መጠጥ የጋበዘው ሰው እንደሆነ ገምታለች። በሰውነቱ ላይ ምንም አይነት ቁስል አለመገኘቱ በመርዝ መገደሉ አጉልቶ የሚያሳይ ሲሆን በእጆቹ መካከል የተገኘው የሳር አረንጓዴ ቀለም ደግሞ በመካከላቸው የነበረውን ትግል በሚገባ የሚያሳይ ነበረ። ሊሊ ልክ በታሪኮቻቸው ላይ ይሰሙት እንደነበረ ሁሉ ምርመራውን የሚያካሂደው ፖሊሱ ጨርሶ ተስፋ ቢስ በመሆኑ ይህንን የወንጀል ሚስጥር ራሳቸው ሊፈቱት እንደሚገባ ወሰነች። ይህን የሰማው ሴባስቲያን ሁሉም ሞኞች እንደሆኑና ይህንን እንቆቅልሽ ለመፍታት የሚያስችል አእምሮ እንደሌላቸው በመግለጽ ከሳቀባቸው በኋላ ሊሊንም ምንም እንኳን ብልህ በግ ብትባልም ከእርሻው ባሻገር የትም ሄዳ እንደማታውቅ በመጥቀስ ይህንን ጉዳይ ለሰዎቹ እንድትተወው ይነግራታል። ሆኖም ሊሊ የሰማችውን ነገር ሁሉ ወደ ጎን በመተው እዚያ አካባቢ የተለየ ሰው ያየ እንዳለ በማጠያየቅ ሁሉንም ለፍለጋ አሰማራች።
የክረምቱ ጠቦት በበኩሉ በጨለማው ምክንያት በግልጽ ማየት ባይችልም ነገር ግን የጆርጅን መንፈስ የመሰለ ነገር እንደተመለከተና ሽታቸውም አንድ አይነት እንደነበረ ተናገረ። በዚያኑ ቅጽበት የቤተ ክርስቲያኑ ደውል በጆርጅ ጉዳይ የከተማውን ሕዝብ ስብሰባ ለመጥራት መደወል ጀመረ። በጎቹም ይህንን ስብሰባ ለመካፈል ወደዚያ ማቅናት ፈልገው የነበረ ቢሆንም ሴባስቲያን ሰኮናቸው ከሳር ውጪ ሌላ ነገር ነክቶ እንደማያውቅና ይህን ስፍራ ጥለው ወጥተው አለማወቃቸውን በማንሳት ሐሳባቸውን ይቃወም ነበረ። በእርግጥም ሴባስቲያን እንዳለው ሊሊና ሜፕል አስፓልቱን ሲያዩ በፍርሃት ደንዝዘው ለመራመድ ድፍረት ያጣሉ። ሊሊ መሬት ላይ በተኛችበት ቅጽበት ግን አንዲት ዶሮ በነፃነት ስትሻገር በማየቷ ተደፋፍራ ከሜፕል ጋር በጋራ መንገዱን ታቋርጣለች። ከተማው ሲደርሱ ሞኙ የፖሊስ መኮንኑ ቲም ለሕዝቡ ስለ መርዙ ምንም አይነት መረጃ ለመስጠት ፈቃደኛ ለመሆኑ ሲናገር ይህንን በሰሙ ጊዜ ሁሉም ሰዎች ጆርጅ እንደተገደለ ይረዳሉ። ቲም ሚስጥሩን አንዴ ማውጣቱን ሲረዳም ሙሉ መረጃውን መናገር እንዳለበት ገብቶታልና ጆርጅ የተመረዘው በቤተ ክርስቲያኑ ግቢ ውስጥ በሚገኘው ዛፍ ፍሬ ውስጥ ካለው ታክሲን በተባለ መርዝ መሆኑን ያሳውቃቸዋል። በዚህ መሃል አንድ መኪና ወዳሉበት ይመጣና ከውስጥ ሁለት ሴቶች ይወጣሉ። የመጡት የጆርጅ ጠበቃ የሆነችው ሊዲያና ሬቤካ ሃምስቴድ በሚል ስም የምትጠራው የጆርጅ ልጅ ነበሩ። እንደተረጋጉም ቲም በጆርጅ ክፍል ውስጥ ያገኘውንና ማጣራት ያለበት ግን ያላስተዋለውን ሰነድ ለጠበቃው ለሊዲያ ያቀብላታል። ምንም እንኳን በማደሪያው ውስጥ አግኝቶ ከሰነዱ ግርጌ ላይ ባገኘው ስልክ ደውሎ እንድትመጣ ቢያደርግም ሰነዱ ላይ ምን እንደተጻፈ የሚያውቀው ነገር አልነበረም። ሰነዱ የጆርጅ የኑዛዜ ቃል ነበረ። ሊዲያ ኑዛዜውን እንዳየች በዛ ላይ ስማቸው የተጠቀሱትን ሂልኮት፣ ካሌብ፣ ቤት፣ ሃም፣ ሬቤካና ቲም ጭምር መገኘታቸውን ታረጋግጥና የኑዛዜውን ቃል በዕለቱ ከሰዓት እንደምታነብ ትገልጽላቸዋለች። አክላም ከአሜሪካ ወደ ዴንብሩክ የመጣችው የጆርጅ ልጅ ሬቤካ አባቷ በሞተበት ዕለት መምጣቷ ወንጀሉ በተፈጸመበት ምሽት ሀገር ውስጥ እንደነበረች የሚያሳይ በመሆኑ ልትጠረጠር እንደሚገባ ለቲም ትነግረዋለች። በዚህ መሃል ሊዲያ የቲምን መደናገጥ ስታይ ይህ የመጀመሪያው የነፍስ ማጥፋት ወንጀል ጉዳይ መሆኑን ወዲያውን ተገነዘበች። ሰዓቱ እንደደረሰ በጎቹ የኑዛዜው ቃል ከሚነበብበት ክፍል ውጪ በመስኮት ተደብቀው ሂደቱን መከታተል ጀመሩ። በክፍል ውስጥ ቲም ሬቤካ ከአሜሪካ መቼ እንደመጣች ሲጠይቃት እሷም በትናንትናው ምሽት 1 ሰዓት ላይ ሀገር ውስጥ እንደገባች ከዛሬ በፊትም ወደ ዴንብሩክ መጥታ እንደማታውቅ ትመልስለታለች። በዚህ መሃል ከመስኮቱ ውጭ ሆነው የሚያዩት በጎቹ በሬቤካ ፊት ላይ ፈገግታን ቢያዩም በአይኗ ውስጥ ግን ፍርሃት እንዳለ ያስተውላሉ። ሬቤካም አክላ አባቷን ዛሬ ልታገኘው ቀጠሮ ይዛ እንደነበር በምትገልጽበት ጊዜ እንባዋ ይቀድማትና ማልቀስ ትጀምራለች። በዚህ መሃል ሜፕል በሌላ በኩል ያየውን ካሮት ለመብላት ሲታገል እዚያ መቀርቀሩንና ከሱ ከፍ ብሎ ከተሰጡት ልብሶች መካከል አንደኛው የትራስ ልብስ ላይ አረንጓዴ ቀለም እንመለከታለን። በክፍሉ ውስጥ ሬቤካ አይታው የማታውቀውንና ደቡብ አፍሪካ የሚኖር ፒተር የተባለ መንታ ወንድም እንዳላት ተነገራት። እዚህ ላይ ነበረ ኑዛዜው ከመነበቡ በፊት ጠበቃዋ በክፍሉ የማይመለከተው ሰው መውጣት አለበት በማለት ጋዜጠኛው ኤሊየትን ከአዳራሹ ያስወጣችው። የጆርጅ ልጅ ፒተር የኑዛዜ ቃሉ ንባብ ላይ መካፈል ስለነበረበት እንዲገኝ በማለት ሊዲያ በስልክ ደውላ እንዳገኘችው ንባቧን ትጀምራለች። ጆርጅ ከ2 ወራት በፊት የኑዛዜውን ቅጂ ልኮላት የነበረ ቢሆንም ዛሬ የምታነበው ግን አዲሱን ኑዛዜ መሆኑን ገልጻ ነበረ ንባቧን የጀመረችው። ይህ አዲስ ሰነድ ቲም በጠረጴዛው ላይ ያገኘውና ጆርጅ ከመሞቱ ከ3 ቀናት በፊት የተጻፈ ነበረ። በዚህ አዲስ ኑዛዜ ላይ ጆርጅ ከእያንዳንዳቸው ጋር ያልተወራረደ የቆየ ሂሳብ እንዳለው አስፍሯል። በተጨማሪም አሁን በዚህ ክፍል ውስጥ ከተሰበሰቡት መካከል አንድ ሞኝ፣ አንድ መጥፎ እረኛ፣ አንድ የጸደይ በግ፣ አንድ የክረምት በግ፣ አንድ ተጎጂና 2 ነፍሰ ገዳዮች እንደሚገኙ ይናገራል። ይህንን ድንገተኛ መርዶ እንደሰሙ በክፍል ውስጥ የነበሩት ሰዎች ሁሉ ነፍሰ ገዳዩ ማን ሊሆን እንደሚችልና ቀጣዩ ሰለባ ማን እንደሆነ በማሰብ እርስ በርሳቸው መወነጃጀል ጀመሩ። በውሉ ጆርጅ በአሁኑ ሰዓት ለካሌብ ተከራይቶ የሚገኘውን ባለ 300 ካሬ ሜትር ለልጁ ለፒተር ሲያወርስ፣ ለሬቤካ ደግሞ የእርሻ ክፍል የሆነውንና ከፒተር መሬት ጋር የሚቀራረበውን ሌላ 300 ካሬ ሜትር ከነተሳቢው መኪናው ከጎተራውና ከበጎቹም ጭምር ትቶላታል። ባለፈው ኑዛዜ ላይ ጆርጅ ቀሪ ንብረቶቹን ለእንስሳ መርጃ ድርጅት አበርክቶ የነበረ ቢሆንም በዚህኛው አዲስ ኑዛዜ ግን $30 ሚሊዮን የሚሆነውን ቀሪ ንብረቱን በሙሉ ለሬቤካ ይተውላታል። ይህ ሁሉ ያልተጠበቀ ገንዘብ ሊገኝ የቻለው ጆርጅ ከ2 ዓመታት በፊት ኦርፍ ለተባለ የበጎች በሽታ የሚሆን መድኃኒት አግኝቶ የፈጠራ ባለቤትነት መብቱን ለአንድ የግብርና ኩባንያ በመሸጡ ነበር። ይህ በእንዲህ እንዳለ ሜፕል ከተቀረቀረበት አጥር ታግሎ እየወጣ ነበርና በቦታው የነበሩትን ዕቃዎች ገፍቶ ሲጥላቸው ቲም የተፈጠረውን የጋጋታ ድምፅ ለመፈተሽ ወደ ውጭ ይወጣል። በዚህ መሃል አይኖቹ ቀለም በነካው የትራስ ልብስ ተሸፍነው የነበረው ሜፕል በቀጥታ ቲም ጋር ተጋጭቶ ወደ ቤት ውስጥ ሰው እንደገባ ያገኘውን ነገር ሁሉ ማተራመስ ጀመረ። ይህንንም ተከትሎ በተፈጠረው ከፍተኛ ሁከት መካከል ቲም በቤት እጅ ላይ የሚገኘውን የጆርጅን ደብዳቤ ማስተዋሉ አልቀረም። ሜፕል መስኮቱ ጋር ተጋጭቶ እንደተረጋጋ ሰዎቹ በጉን ምግብ አብልተው ወደ ውጭ ያስወጡታል።
በዚህ ጊዜ በቦታው የነበረው ካሌብ እነዚህ በጎች እረኛ እንደሚያስፈልጋቸው በመግለጽ በተለይም ደግሞ ጆርጅ ከካርኒቫሉ ይዞት የመጣው ያ ጥቁርና አውሬ መሰል ጥቁር በግ ልዩ ጥበቃ እንደሚሻ በምሬት ይነግራቸዋል። ከቦታው እንደተለዩ ኤሌት ደርሶ ቲምን ቃሉ እንዲሰጥ ይጠይቀዋል። ቲም ግን ምንም አይነት መረጃ ለማጋራት ፍላጎት አልነበረውምና ጥያቄውን ውድቅ ሲያደርግበት፣ በዚህ ጊዜ ኤሊየት ለስራው ግብዓት የሚሆን መረጃ እንዲሁም ለቲም ደግሞ በቁጥጥር ስር የሚውል ተጠርጣሪ ስለሚያስፈልጋቸው በጋራ መስራት እንደሚኖርባቸው ይነግረዋል። አክሎም ትላንትና ምሽት መኪናው በጭነት እየተጎተተ በነበረበት ወቅት ከምሽቱ 3 ሰዓት ገደማ በጆርጅ የእርሻ ቦታ አካባቢ የእጅ ባትሪ አይቶ እንደነበረ ይገልጽለታል። ይህም የሬሳ መርማሪው ጆርጅ የሞተው ከምሽቱ 2 እስከ 5 ሰዓት ባለው ጊዜ እንደሆነ ካገኘው መረጃ ጋር ተመሳሳይ በመሆኑ ቲም ከኤሌት ጋር ለመስራት ይስማማል። ወደ ጆርጅ መኖሪያ ስንመለስ በጎቹ ሊሊን በምሽቱ ተረቶች ላይ እንደለመደችው እንዴት ይህንን ጉዳይ በቀላሉ መፍታት እንዳቃታት እየጠየቋት ነበረ። ሊሊ የእውነተኛው ዓለም ሁኔታ ከመጽሐፉ ፈጽሞ እንደሚለይ የነገረቻቸው ሳለ በመሃል ሬቤካ የእጅ ባትሪ ይዛ አንድ ነገር ስትፈልግ ይመለከታሉ። ወዲያውኑም ክላውድ የተባለችው በግ ሬቤካ የጆርጅ ጠረን እንዳላት ነገር ግን እሱን እንደማትመስል ተናገረች። በጎቹም የክረምቱ ጠቦት ወደ እሷ ሲጠጋ አይተው ጆርጅ ምናልባት እሷ ጋር አብሮ የማይኖረው በክረምት ወር ስለተወለደች ሊሆን እንደሚችል በመገመት ሬቤካን ነፍሰ ገዳይ አድርገው ማሰብ ይጀምራሉ። ከዚህም በመቀጠል ጆርጅ ለመጨረሻ ጊዜ አንብበውላቸው የነበረው መጽሐፍ አንድን ተጠርጣሪ እንዴት መለየት እንደሚቻል የሚያስረዳ በመሆኑ ቲም አንብበው ሚስጥሩን እንዲፈታው በማሰብ መጽሐፉን ፖሊስ ጣቢያው በር ላይ ጥለው ትሄዳሉ። ሊሊ በዚህ መሃል ብቸኛው ሰባስቲያንን ለማግኘት ትሄዳለች። እዛም እንደደረሰች ካሌብ አስቀድሞ ሲያወራው የሰማችው የካርኒቫል ምንነት ጠይቋለች። በዚህ ጊዜ ካርኒቫል ማለት ሙዚቃና መጫወቻ የበዛበት ቦታ መሆኑን በመግለጽ እሱም ልጅ እያለ ትልቅ እስኪሆን ድረስ በየቀኑ ሕፃናት ሊያጫውቱትና ሊመግቡት እዚያው ይመጡ እንደነበረ ይነግራታል። ይሁን እንጂ ከፍ ሲል አቋሙ እየገዘፈ በመሄዱ የካርኒቫሉ ሰዎች ማታ ማታ ውሾች ጋር እንዲጋጠም በማድረግ እሱን በማሰቃየት ይዝናኑበት ጀመር። በአንዱ ምሽት ግን ጆርጅ ያገኘውና ገንዘብ ከፍሎ ነፃ እንዳወጣው ያስታውሳል። በዚህ ጊዜ ሊሊ እረኛውንና መንጋውን ትቶ ወደዚህ አስከፊ ቦታ እንዴት ሊደርስ እንደቻለ ስትጠይቀው ሰባስቲያንም የክረምት ጠቦት እንደነበረና ሁሉም የክረምት ጠቦት ደግሞ አካባቢውን ጥሎ መውጣት እንደሚፈልግ ያስረዳታል። በማግስቱ ቲም በጎቹ ከመስኮት ውጪ ቆመው ሲመለከቱ ታስተዋለ። እሱም ከዚህ ምርመራ ጋር በተያያዘ አዲስ ነገር በተከሰተ ቁጥር እነዚህ በጎች ሁል ጊዜ በቦታው እንደሚገኙ ለኤሌት ሲነግረው፣ ኤሌት ግን መኮንኑ አእምሮን የሳተ እንደሆነ በማሰብ በጥርጣሬ መለከተው ጀመር። በዚህ ጊዜ ቲም ያደረገውን ግስጋሴ ለማሳየት ያዘጋጀውን ሰንጠረዥ ያቀርብለታል። በዚህ ሰንጠረዥ አማካኝነትም ከአምስቱ ተጠርጣሪዎች መካከል ወንጀሉን ለመፈጸም የሚያስችል ዘዴ፣ ምክንያትና ምቹ አጋጣሚ የነበረው ማን እንደሆነ ይለያል። ወንጀሉን የመፈጸሚያ ዘዴው በቤተ ክርስቲያኑ ዙሪያ የሚገኘው የመርዛማ ዛፉ ፍሬ ሆኖ ሲገኝ፣ ግልጽ የሆነው ምክንያት ደግሞ 30 ሚሊዮኑን የማግኘት የገንዘብ ፍላጎት ነበረ። ቲም ይህንን የምርመራ ወንጀል ስልት እንዲረዳና ሰንጠረዡን እንዲያዘጋጅ ያገዘው ጋዜጠኛው ኤሌት ስለነበረ ሁሉንም ሰው አንድ በአንድ መመርመር ይጀምራሉ። ስጋ ሻጩ ሃም ጆርጅ አትክልት ተመጋቢ መሆኑን እንደ ትልቅ ነውርና ወንድነትን የማይመጥን አጸያፊ ባህሪ አድርጎ ነበር የሚያየው። በዚህም ምክንያት በጆርጅ ላይ ከፍተኛ ንቀትና ጥላቻ ነበረው። ጆርጅም ቢሆን በጎቹን ለስጋቸው ሳይሆን ለጥጣቸው ብቻ ስለሚያሳድግና ስለሚንከባከባቸው ስጋ ሻጭ ከሆነው ከእርሱ ጋር ፈጽሞ አይስማሙ ነበረ። በሌላ በኩል ቲም ስለሰረቀችው የጆርጅ ደብዳቤ ቤትን ሊጠይቃት ያቀናል። እሷ ግን የፖስታ አገልግሎቱ በስህተት ወደ እሷ ደርሷት እንደነበረ በመናገር ነፃ መሆኗን ትሞግተዋለች። ከእሷ እንደተለዩ ሁለቱም ካሌብን ያገኙትና በዚያ ጠዋት ለምን ወደ ጆርጅ እርሻ እንደሄደ ይጠይቁታል። ካሌብም ጆርጅ የኪራይ ውሉን አቋርጦበት ስለነበረ ውሳኔውን ለማስቀየር አዲስ ሐሳብ ይዞለት መሄዱን ይገልጻል። ቲም አክሎም የኑዛዜ ቃሉን እንዳነበበውና በዚያ ላይ መጥፎ እረኛ በሚል ስም የተጠራ ሰው እንዳለ ይነግረዋል። ካሌብ መጀመሪያ ላይ እሱን የገለጸው ቢመስለውም እውነተኛው መጥፎ እረኛ ግን ለገንዘብ ሲል የጆርጅን ሚስጥር አሳልፎ የሰጠው ቄሱ ሂልኮት ነበረ። ቲም ከካሌብ ጋር የነበረውን ቆይታ እንደጨረሰ ስለ ጆርጅ የገንዘብ ልገሳ ሂልኮትን ሊጠይቀው ይቀርባል። በዛ ጊዜ ሂልኮት ከጥቂት ጊዜ በፊት ጆርጅ ወደሱ መጥቶ ቤተክርስቲያኗ ልጆቹን ለጉዲፈቻ እንደሰጠችበትና ራሱን ከቻለ በኋላም እነሱን መፈለግ መጀመሩን ነግሮት እንደነበረ ይገልጻል። ሆኖም ግን ቤተክርስቲያኗ በዚህ ዙሪያ ባላት ጥብቅ ደንብ መሰረት ልጆቹ ያሉበትን ቦታ ልትነግረው አልፈቀደችም ነበረ። በዚህ ጊዜ ግን የቤተክርስቲያኑ ሕንጻ አስቸኳይ ጥገና ያስፈልገው ስለነበረ ሂልኮት ይህንን ሚስጥራዊ መረጃ አሳልፎ ለመስጠት ከጆርጅ የገንዘብ ክፍያ መውሰዱን፣ በኑዛዜውም ላይ መጥፎ እረኛ ተብሎ የተገለጸው እሱ እንጂ ካሌብ አለመሆኑን ያሳውቃቸዋል። ከቄሱ እንደተለየ ቲም ሬቤካን ያገኛትና ግድያው በተፈጸመበት ዕለት ከምሽቱ 2 እስከ 5 ሰዓት ባለው ጊዜ ውስጥ የት እንደነበረች ይጠይቃታል። እሷም በአውሮፕላን ማረፊያው አቅራቢያ በሚገኝ ሆቴል ውስጥ ቴሌቪዥን እያየች እንደነበር ስትመልስለት ቲም የምርመራውን ሂደት በመቀየር ሬቤካን ቻስቲቲ ክራምስ በማለት በትክክለኛ ስሟ ይጠራታል። ሬቤካ ስሟን ቀይራ ነበርና ወደዚህ የመጣችው ቲም የኋላ ታሪኳን ማጥናቱን ተረድታ ትደነግጣለች።
ቀደም ሲል ከታወቀ ወንጀለኛ ጋር ግንኙነት እንደነበራት፣ ሌላው ቀርቶ የባንክ አካውንት ጭምር ትጋራ እንደነበረ ደርሶበታል። ሬቤካ ግን ይህ የሆነው ከ3 ዓመት በፊት እንደነበረና ወንጀለኛ መሆኑን በፍጹም ታውቅ እንዳልነበረ በመግለጽ ንጹህ መሆኗን ለመግለጽ ትሞክራለች። ቲም ወደ ጆርጅ እርሻ ከሄደችና እንዲሁም ስለ መርዛማ ዛፉ የምታውቀው ነገር ካላት ሲጠይቃት ሬቤካ በፍጹም የምታውቀው ነገር እንደሌለ ትመልስለታለች። ይህ በእንዲህ እንዳለ ሊሊ ገዳዩ ማን ሊሆን እንደሚችል በሐሳብ ተውጣ ሌሎቹ በጎችን በጣም እንዳታስብና ወንጀሉን የፈጸመችው ሬቤካ እንደሆነች እየነገሯት ነበረ። በዚህ መሃል የክረምቱ ጠቦት ወደ እነሱ ጠጋ ብሎ ሬቤካ ጥሩ ሰው መሆኗን ሽታዋም ልክ እንደ ጆርጅ እንደሆነ ሲገልጽላት ሊሊ የጠቦቱ ነገር አንድ ነገር ያስታውሳታል። ይህም ክላውድ የተባለችው በግ ትላንትና ሬቤካን በሩቅ ሜዳው ላይ ከተመለከተቻት በኋላ ተመሳሳይ ነገር መናገሯ ነበር። ነገር ግን ሬቤካ ቀደም ሲል ወደዚህ ካልመጣች በቀር በርቀት ላይ ክላውድ ልታሸታት የምትችልበት አጋጣሚ አልነበረምና ሊሊ የሆነ የደበቀቻቸው ሚስጥር እንዳለ ትጠረጥራለች። ስለዚህም ክላውድን አፋጣ እውነቱን እንድትተነፍስ ታስገድዳታለች። እውነታውን መደበቅ ያቃታት ክላውድም ማንም ያላሰበውን የሬቤካን የእጅ አምባር ለሁሉም በማሳየት ግድያው በተፈጸመበት ምሽት ሬቤካ እዚያው እንደነበረችና የእሷን ጸጉር በምትዳስስበት ጊዜ አምባሩ ሳታስበው ተንሸራቶ እንደወደቀባት ትነግራቸዋለች። በዚህ ምክንያት ሬቤካ ለፖሊስ በቦታው ጨርሶ እንዳልነበረች ብትዋሽም እንኳ በግድያው ምሽትም ሆነ በትላንትናው ምሽት በዚያ መገኘቷ በማረጋገጫ ስለተደረሰበት ሊሊ ጭምር ጥፋተኛ መሆኗን አምና ትቀበላለች። ይሁንና ሴባስቲያን ሁሉም ከመጀመሪያ አንስቶ ሬቤካን የጠላት በክረምት ወር በመወለዷ ብቻ እንደሆነ በመግለጽ እሱ አይኖቿን በትኩረት አይቶ ንጽህናዋን እንዳረጋገጠ በማሳወቅ በንዴት ጥሏቸው ይሄዳል። ከዚህ በመቀጠል ሊሊና ሜፕል ፖሊሱን ወዳገኙት አምባር ለመምራት ቲም ጋር ሄዱና ቆቡን ነጥቀውት ይሮጣሉ። ቲምም እነሱን ተከትሎ እንደሄደ መሬት ላይ የወደቀውን አምባር ያገኘዋል። ከዚህ ማስረጃ ተነስቶም ቲም ያገኘውን የእጅ አምባር ይዞ በቀጥታ ወደ ሬቤካ በማምራት እጇ ላይ ካደረገችው ጋር አንድ አይነት መሆኑን እያሳየ ድርሽ ብዬበት አላውቅም ስትል ከነበረበት ቦታ እንዳገኘው ያስረዳታል። በመቀጠልም የሬቤካን ክፍል ለመፈተሽ የሚያስችለውን የፍርድ ቤት ትዕዛዝ ይዞ በመግባት ፍተሻ ሲያካሂድ ከጫማዎቹ ስር የመርዛማው ዛፍ ፍሬዎችን በማግኘቱ ሬቤካን በጆርጅ ግድያ በቁጥጥር ስር ያውላታል። ቲም ሬቤካን ወደ ፖሊስ ጣቢያ በመውሰድ ምርመራ በሚያደርግበት ወቅት ሬቤካ ሁሉንም ነገር ለመናገር ዝግጁ መሆኗን ትገልጽለታለች። ጆርጅ በተገደለበት ዕለት በግቢ ውስጥ እንደነበረች አምና በመቀበል ላለፉት 20 ዓመታት ሲፈልጋት እንደነበረና የኑዛዜ ሰነዱን ግልባጭ ጭምር እንደላከላት ትነግረዋለች። ይሁንና ይህ የኑዛዜ ቃል ምንም አይነት የገንዘብ መጠን የሚጠቅስ አልነበረም። ሬቤካ ጆርጅ እንድትመጣና እንድታገኘው ይፈልግ ስለነበረ እሱን ልታየው እንደመጣችና ሁለቱም ስለ በጎቹ ሲያወሩ እንደነበር ትገልጽለታለች። በተጨማሪም ጆርጅ ለእያንዳንዱ ስም እንዳወጣላቸውና እዚያው በመገኘት እንክብካቤ እንድታደርግላቸው እንደሚፈልግ ነግሯት እንደነበረ ታስረዳዋለች። ነገር ግን ያንን ሁሉ ውሸት ለመዋሸት የተገደደችው ከሞቱ በኋላ እውነቱን ብትናገር ወጥመድ ውስጥ እንደሚከታት ስላመነች መሆኑን ብታስረዳውም ቲም ግን አንዲትም ቃል ለመስማት ፈቃደኛ አልነበረምና በማግስቱ ጠዋት ወደ ፍርድ ቤት በመቅረብ በነፍስ ግድያ ወንጀል በይፋ እንደምትከሰስ ተለዋጭ ቀጠሮ ይይዝላታል። ከዚህ በኋላ ሊዲያ ቲምን በማግኘት ሬቤካ በመታሰሯ ምክንያት ንብረቷ ሁሉ ወደ ፒተር እንደሚዞርና እሱም በጎቹንና መሬቱን ለካሌብ ለመሸጥ መስማማቱን ታሳውቀዋለች። ስለዚህም በማግስቱ ጠዋት ተገናኝተው የውል ስምምነቱን ህጋዊ ሰነድ በመፈራረም ሂደቱን ሙሉ በሙሉ ለማጠናቀቅ ዝግጅት ላይ መሆናቸውን በዝርዝር ነገረችው። ይህንን ሁሉ የሰማችው ሊሊ በዚህ ጊዜ በአእምሯ ውስጥ አንድ ትልቅ ጥርጣሬ ስለቀሰቀሰባት ሬቤካ ወደ ታሰረችበት ክፍል በመስኮት ብቅ በማለት በትኩረት መከታተል ትጀምራለች። ወደ በጎቹ ግቢ ስንመለስ ሜፕል የካሌብ የግጦሽ መሬት ካጥሩ ማዶ መሆኑን በመጥቀስ ተሻግረው አዲሱን መንጋቸውን እንዲጎበኙ ሊሊን እየጠየቃት ነበረ። አጥሩን ተሻግረው ሲሄዱም እንደጠበቁት ከካሌብ በጎች ጋር ይገናኛሉ። በጎቹ የተለየ ዝርያ ያላቸው ሲሆኑ ፊታቸው በጣም ጠቆር ያለ ከመሆኑም የተነሳ ተለይተው የማይታዩ ነበሩ። ሆኖም ሊሊ ካሌብ አዲሱ እረኛቸው እንደሚሆን በምትናገርበት ጊዜ አንደኛው በግ ወደፊት ጠጋ ብሎ ከዚህ በፍጥነት እንዲሸሹ ያስጠነቅቃቸዋል። ወዲያውንም የውሾቹ ጩኸት ማስተጋባት ሲጀምር የካሌብ በጎች ድንገት ይሰወራሉ። በዚህ ጊዜ ሊሊና ሜፕል ከአካባቢው ርቀው መውጣት ሲገባቸው በስህተት እየተንከራተቱ ወደ ካሌብ ጋጣ ውስጥ ዘልቀው ይገባሉ። በጋጣ ውስጥም ደምብሩክ ስጋ የሚል ስም የተለጠፈባቸው ትላልቅ የካርቶን ሳጥኖች ሲመለከቱ ይህ ካሌብና ሃም አብረው የስጋ ንግድ ሥራ መጀመራቸውን ያሳይ ነበረ። ልክ በዚህ ቅጽበት ነበረ የካሌብ ውሾች ድንገት ከተፍ ያሉትና ሁለቱንም እግር በእግር እየተከታተሉ ማሳደድ ይጀምራሉ። ሊያጠቋቸው ሲቀርቧቸው ግን ሴባስቲያን ሊታደጋቸው ይደርስና ከውሾቹ ጋር ትንቅንቅ ውስጥ ይገባል። እድሜውን ሙሉ ከውሾች ጋር ሲፋለም ለኖረው ሴባስቲያን ምንም ማለት አልነበረምና ውሾቹ ከአቅማቸው በላይ ሲሆንባቸው ፈርተው ወደ መጡበት ይመለሳሉ። ነገር ግን በዚህ ሁሉ ትግል ውስጥ በከባድ ሁኔታ ቆስሎ ስለነበር ለመነሳት በሚሞክርበት ጊዜ ጉልበቱ ይከዳውና እዛው ላይ ይወድቃል። ሊሊ የሆነውን ነገር ማመን አቅቷት ግራ በተጋባችበት ቅጽበት ሜፕል ሴባስቲያን እየሞተ መሆኑን ይነግራታል።
ይህንን ሁሉ በዓይኗ የተመለከተችው ሊሊ እዚህ ላይ ነበረ በጎች ሲሞቱ ወደ ደመና እንደሚለወጡ የሚወራው ታሪክ ውሸት መሆኑን የተረዳችው። በሕይወቱ የመጨረሻ ደቂቃዎች ላይ የነበረው ሴባስቲያን ጆርጅን እያየው እንደሆነ ከነገራት በኋላ ብዙም ሳይቆይ በወደቀበት ያርፋል። በዚህ መሃል ካሌብ ወደ እነሱ እየቀረበ መሆኑን ያስተዋለው ሜፕል ሊሊን ይዞ ከአካባቢው በፍጥነት ይሰወራል። ሁለቱም አምልጠው ተመልሰው ሌሎቹን በጎች ከተኙበት እንደቀሰቀሷቸው እንዲከተሏቸው ይነግሯቸዋል። ትንሽ እንደተራመዱ ግን በጎቹ አስፓልቱ ጋር በመድረሳቸው ለመሻገር ያዳግታቸውና ይቆማሉ። በዚህ ጊዜ ሊሊ ሴባስቲያን መሞቱንና ዛሬ ማታ ከአካባቢው ካልጠፉ ካሌብ ወደ ምግብነት እንደሚቀይራቸው ብትነግራቸውም እነሱ ግን እንዲህ አይነቱን አሰቃቂ ነገር እንዳትናገር በመከልከል ንግግሯን ላለመስማትና ለመርሳት ይመርጣሉ። ሊሊ ማስጠንቀቋንና መማጸኗን ብትቀጥልም ግን በጎቹ ሁሉንም ነገር በፍጥነት ረስተው ወደ ግጦሽ መሬቱ መመለሳቸው አልቀረም። በመሆኑም ሊሊ ሜፕልን ከዚህ በፊት በግ ሲሞት አይቶ የሚያውቅ እንደሆነ ስትጠይቀው ሜፕልም አዎ በማለት ይመልስላታል። ምንም እንኳን መጥፎ ትውስታዎች ቢሆኑም እንደ እናቱ ፊትና እንደ ሞት ጓደኞቹ ያሉ ትውስታዎች በአእምሮ ውስጥ እንዳሉ ይገልጽላታል። ይህ ትዝታ አሳዛኝ እንደሆነና እንደሚጎዳው ቢያውቅም የሚወዳቸውን ሁል ጊዜ በሕይወቱ አቆይቶ ለማኖር ሲል ግድ እንደሆነ ይነግራታል። ሆኖም ሐዘኑን በማስታወስ መረበሽ ያልቻለችው ሊሊ ወደ ተሳቢው ተሽከርካሪ አምርታ ሁሉንም ነገር ለመርሳት ስትሞክር ጆርጅን በምናቧ ከፊቷ ተቀምጦ ታገኘዋለች። በእርግጥ እዚህ እንዳለ ስትጠይቀው ግን እዚህ ያለው ስላልረሳችሁ ብቻ መሆኑ ይነግራታል። ከዛም እሷ እንደምታድናቸው ስለሚያውቅ ካሌብ በመንጋው ላይ ምንም አይነት አደጋ ሊያደርስ እንደማይችል እንዳረጋገጠላት እውነተኛ ወንጀለኛ ማን እንደሆነ ካወቀች ሬቤካ መንጋውን እንደምትረከብና የሁሉም ደህንነት እንደሚጠበቅ ያስረዳታል። ነገር ግን ሊሊ ይህንን እንዴት ልታውቅ እንደምትችል ግራ በገባት በዚህ ቅጽበት በጆርጅ እጅ ላይ የነበረው አረንጓዴ እድፍ አእምሯ ውስጥ ብልጭ ሲል ወዲያውኑ ሁሉም ነገር ፍንትው ይልላታል። በእጁ ላይ የታየው አረንጓዴ ቀለም የሳር እድፍ አለመሆኑ ስትረዳም በመጨረሻ ወንጀሉን የፈጸመው ሰው በግልጽ ለይታ ታውቃለች። ልክ በዚህ ቅጽበት ምንም ነገር ረስታ የማታውቀውና በሁሉም የምትገፋው የክረምት ጠቦት ልታግዛቸው ትደርሳለች። ሊሊ መጀመሪያ አንደኛውን እግሯን በቢጫ ሌላኛውን ደግሞ በሰማያዊ ቀለም ካስነከረቻት በኋላ ወደ ፖሊስ ጣቢያው ትወስዳታለች። ፖሊስ ጣቢያው እንደደረሱም ሬቤካ ያየቻቸው የክረምት ጠቦቷ በሊሊ መሪነት አንዳንድ መስመሮችን መሳል ትጀምራለች። በማግስቱ ጠዋት ቲም ወደ ክፍሉ ሲገባ ጠቦቷ የሳለችውን ሁሉ ተመለከተ። ሬቤካ ድርጊቱን የፈጸመችው አንዲት ጠቦት መሆኗንና እሷም ትዕዛዝ ትቀበል የነበረችው ከሌላ በግ እንደነበረ ትነግረዋለች። በዚህም መሰረት ቲም ከጆርጅ ጋር የተያያዙ ሁለት መስመሮች መሳላቸውን ያስተውላል። በአንደኛው በኩል ሬቤካ ስትኖር፣ በሌላኛው በኩል ደግሞ በቢጫው መካከል ሰማያዊ ቀለም ነበር የተመለከተው። ሆኖም ነገሩ ለቲም ጨርሶ ሊገባው አልቻለም ነበርና ቀለሙን ለማጥፋት በእጁ ሲዳብሰው ቢጫውና ሰማያዊው ቀለም ባንድ ላይ በመቀላቀላቸው እጁ ወደ አረንጓዴነት ተለወጠ። ከዚህ በኋላ ሬቤካን ወደ ፍርድ ቤት ለመውሰድ የመጡት የፖሊስ መኮንኖች ቦታው እንደደረሱ ቲምም አሳልፎ ይሰጣቸዋል። ነገር ግን ፎርሙን ፈርሞ እንዳበቃ የቲም አይኖች ጠቦቷ ላይ ሲያርፉ እግሮቿ በሙሉ በቀለም ተሸፍነው በመመልከቱ ሁሉም ነገር ፍንትው ብሎ ይበራለታል። ወዲያውኑም ሬቤካ እንዳትሄድ በማስቆም ድርጊቱን የፈጸመችው እሷ እንዳልሆነች ያሳውቃቸዋል። ሬቤካ ዴንብሩክ ከደረሰችበት ቅጽበት ጀምሮ በጆርጅ እርሻ ላይ ስለመገኘቷ በመዋሸቷ ምክንያት ዋነኛ ተጠርጣሪ ሆና የቆየች ሲሆን ገዳዩም ተስፋውን የጣለው በዚህ የተሳሳተ ጥርጣሬ ላይ ነበረ። ይሁን እንጂ እዚህ ላይ ነበረ እውነተኛው ገዳይ ፒተር መሆኑን ቲም ያጋለጠው። ጆርጅ የኑዛዜ ቃሉን ግልባጭ ለሬቤካ እንደላከ ሁሉ ለወንድሟ ለፒተርም ልኮለት ነበረ። ፒተርም ስለ 30 ሚሊዮኑ ሀብት ካወቀ በኋላ ያንን ከፍተኛ ገንዘብ በእጁ ለማስገባት ይወስናል። ነገር ግን በግድያ ወንጀል የሞተው ሰው በኑዛዜው ላይ ትልቅ ሀብት ቶለት ከሄደ እሱ ራሱ ቀጥተኛ ተጠርጣሪ እንደሚሆን ፒተር በሚገባ ገብቶታል። በአንጻሩ ግን ጆርጅ ሀብቱን ለእህቱ ከተወላትና እሷ በፈጸመችው ወንጀል ተከሳ የምትወቀስ ከሆነ ገንዘቡ በቀጥታ ለሚቀጥለው የቅርብ ወራሽ ማለትም ለእርሱ እንደሚተላለፍ ያውቅ ነበረ። በመጨረሻም ፖሊሱ ፒተር የተባለው ግለሰብ ልክ እንደ ሬቤካ ስሙን የቀየረው ሰው መሆኑንና እሱም አሁን ላይ ኤሌት ማቲዩስ በሚለው ስም የሚንቀሳቀሰው ጋዜጠኛ እንደሆነ ያጋልጣል። ኤሌት ሀገር ውስጥ መኖር ከጀመረ ሰነባብቶ የነበረ ቢሆንም ጆርጅ ሬቤካ ልትጠይቀው እየመጣች እንደሆነ በነገረው ጊዜ ግን ይህንን እንደ መልካም አጋጣሚ ተጠቅሞበታል። በበዓሉ ሰበብ ወደዚህ ስፍራ እንደመጣም ከተማዋን ጥሎ እንደወጣ ካስመሰለ በኋላ በገጠመው ድንገተኛ አደጋ ምክንያት ለመመለስ ተገዶ ነበረ። ሬቤካ ከሄደች በኋላ በዚያ ዕለት ምሽት በቀጥታ ወደ ጆርጅ መኖሪያ ያቀናው ይሄው ሰው መጠጡ ላይ መርዝ በመጨመር አዲሱን የኑዛዜ ቃል በስውር ያስቀምጠዋል። ሆኖም ጆርጅ በቀላሉ የማይበገር ብርቱ ሰው በመሆኑ ሕይወቱ ከማለፉ በፊት በመካከላቸው ከባድ ግብግብ ተፈጥሮ ነበረ። ኤሊየት የኑዛዜ ቃሉ በሚነበብበት ወቅት ጠበቃዋ ከክፍሉ እንደምታስወጣው አስቀድሞ ያውቅ ስለነበር ለፒተር በሚደወልበት ጊዜ ከሌላኛው ክፍል ሆኖ ያነጋገራቸው ራሱ መሆኑን ይደረስበታል። በተጨማሪም ወደ ሬቤካ ክፍል በስውር በመግባት መርዛማዎቹን ፍራፍሬዎች ከጫማዋ ስር ቢቀብርም በጆርጅ እጅ ላይ ግን ሳይታወቀው ያስቀረው አንድ ትልቅ ፍንጭ ነበረ። ይህ ፍንጭ በጆርጅ እጅ ላይ ያረፉት ሰማያዊና አረንጓዴ ቀለሞች ነበሩ። ሰማያዊው ቀለም ጆርጅ ከሚያዘጋጀው መድኃኒት የመጣ ሲሆን
አረንጓዴው ቀለም ደግሞ ሰማያዊና ቢጫው ቀለም በመቀላቀላቸው የተፈጠረ ነበረ። ቢጫው ቀለም የተገኘው ኤሊየት በተቀባው ርካሽና ፈጣን የፀጉር ማቅለሚያ በመሆኑ በመካከላቸው በነበረው ግብ ወቅት ጆርጅ ፀጉሩን ሲጨብጠው ነበረ ቀለሙ እጁ ላይ ሊቀር የቻለው። ኤሊየት ወደዚህ ከመምጣቱ በፊት ፀጉሩን በቺኮላ ቀለም የተቀባው ከሬቤካና ከጆርጅ ጋር ዝምድና ያለው እንዳይመስል ለማስመሰል ቢሆንም ጆርጅን በገደለበት ምሽት ግን ተኝቶበት በነበረው የትራስ ልብስ ላይ የአረንጓዴው ቀለም መገኘቱ እቅዱን ሳያበላሽበት አልቀረም። በዚህ ጊዜ ኤሊየት የቀረበበትን ወንጀላ ሙሉ በሙሉ በመካድ ይከራከር ጀመረ። ሆኖም ቲም ከፀጉሩ ላይ አንዱን በመንቀል ማስረጃነቱን ሊያረጋግጥ ሲሞክር ኤሊየት ተፈጥሯዊ የፀጉር ቀለሙ ቢጫ ለመሆኑን በማመን ይህ ሁኔታ ግን ምንም ሊያስረዳው እንደማይችል መለሰለት። ነገር ግን ቲም ፀጉሩን የወሰደው ቀለሙን ለማወቅ ሳይሆን ኤሊየት በእርግጥም የጆርጅ ልጅ መሆኑን በዲኤንኤ ምርመራ ለማረጋገጥ እንደሆነ ሲገልጽለት ጉዱ መጋለጡ የተረዳው ኤሊየት ከቦታው ለማምለጥ ሞከረ። በዚህ ቅጽበት መጋጨት የሚወዱት ሁለት አውራ በጎች በድንገት በመከሰታቸው ሊሊ እሱን እንዲገጩት ትዕዛዝ ትሰጣቸዋለች። እነሱም በተባሉት መሰረት መኪናውን ሲያስቆሙት ኤሊየት በቁጥጥር ስር ይውላል። ቲምም ሬቤካን ይቅርታ ከጠየቀ በኋላ ሊሊን ለሰራችው ስራ ያመሰግናታል። እዚህ ላይ ቤት የፍቅር ደብዳቤ መስሏት ደብቃ ቆይታው የነበረውን የጆርጅን ደብዳቤ ለሬቤካ በማስረከብ እሷ ራሷ ጆርጅን ትወደው እንደነበረ ነገር ግን እሱ ከሬቤካ እናት በኋላ ማንንም መውደድ እንዳልቻለ ታጫውታታለች። በዚህ መካከል ሬቤካ የእናቷን ስም እንደማታውቀው በነገረቻት ጊዜ ቤትም ስሟ ሊሊ ይባል እንደነበረ ትነግራታለች። እዚህ ላይ ሃምና ካሌብ ወደ ሬቤካ መጥተው የወረሰቻቸውን በጎችና እርሻ ለመግዛት ጥያቄ ያቀርቡላታል። ሆኖም እነዚህ ሁለት ሰዎች በጋራጆች መሆናቸውን የምታውቀው ሬቤካ ጥያቄያቸውን ልትቀበለው ፍጹም ፈቃደኛ አልነበረችም። በዚህ አላበቃችም። ስሟን ከሬቤካ አምስተድ ወደ ሬቤካ ሃርዲ ለመቀየር ከመወሰኗን በላይ ለእርድ ተራቸውን ሲጠብቁ የነበሩትን የካሌብ በጎች በሙሉ በመግዛት ወደ ጆርጅ እርሻ ትቀላቀላቸዋለች። እዚያም እንደደረሰች በእናቷ ስም የተሰየመችው ሊሊን ታገኛትና በጆርጅ ምትክ ሁሉንም በጎች በአንድ ላይ አስቀምጣ የወንጀል ልብ ወለዶችን ታነብላቸው ጀመረች። እዚህ ላይ ነበረ ሊሊ ተነስታ ወደ ክረምቱ በጋ አቅንታ ጆርጅ የሚል ስም ሰጥታ ቀሪዎቹንም መንጋዎች እንዲቀበሉት ያደረገችው። ታሪካችንም እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ ሺፕ ዲቴክቲቭስ የተሰኘ ፊልም ባጭሩ ነበረ። ቆይታችሁን ከወደዳችሁት እኛም በኮሜንት የምትመርጧቸውንና አሪፍ ፊልሞች እንድናቀርብላችሁ ለማበረታታት ይህን ቪዲዮ ላይክ በማድረግ 2000 ማድረስ አትርሱ። በተረፈ ግን የወንድሙን ገዳይ ለማግኘት ብቻውን መላውን ከተማ ስላናወጣት ግዙፍና ቆራጥ ወንድም የሰራሁት ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ አገኛችኋለሁ።